እነሱ ሰርተው ጨርሰዋል። አሁን እንትን ሲወስዱ ታይታቸዋል። መስክ ጉብኝት እያሉ ይዘውት እየወጡ ነው። እሱ ግን አለቆቹ ስለሆነ ጉራ እየነፋ ነው ማይክ እየያዘ። እነሱ ግን ስራቸውን እየሰሩ ነው። ትግሬዎች ጨርሰዋል። ቦርቡረው ውስጡን በመንግስት መዋቅር ውስጥ ሁሉ ገብተዋል። ሰው አሰማርተዋል። ደደቡ ደግሞ አብይ ይችላል ይላል። የበግ አንጎል ያለው ደግሞ ኢትዮጵያዊ አብይ ይችላል ይላል። አህያው ጥንቸል ነው ይሄ። እንደዚህ አይነት ሰው እኛ እኮ ባለፈው ይሄን ሁሉ ህዝብ ከማስጨረስ ትግራይን፣ ኤርትራን፣ የአማራን፣ የኦሮሞን፣ የኢትዮጵያን ደቡብ ህዝብ ከማስጨረስ 10 የማይሞሉ የሻዕቢያና ወያኔን መሪዎች 10 ሚሊዮን ዶላር መድቦ ማስወገድ ይቻላል ያልነውን እኛ ለቅስቀሳ ነው የተጠቀምንበት። አብይ አህመድ ያንን ሰምቶ ፓርላማ ላይ ሰማችሁት? የእኛን ይዞ ወጥቶ ቀላል እኮ ነው 10 ሰዎች ናቸው እኮ። ኢትዮጵያ ትልቅ ሀገር ነው እኮ። አሁን እኮ ሻዕቢያ ወያኔ የሚባሉት 10 ሰዎች ናቸው እኮ። እነሱን እኮ ቀጭ አድርጎ በማጥፋት እኮ ምንም እኮ ጦርነት ማቆም ይቻላል። አያችሁ፣ በሱ ቤት ከኛ ቁጭ ብሎ ከኔ ሰማና አብይ ፓርላማ ላይ ለፈለፍ። አየሁ፣ እኛ እኮ ለፕሮፓጋንዳ ነው የሰራነው፣ ፖለቲካ ነው የምሰራው። እሱ ግን ለጠላቶቹ አስነቃ። እነሱ እንደሚመጣ ነገራቸው ማለት ነው። ስለዚህ የትግሬና የኤርትራ መሪዎች ይደበቃሉ፣ በዙሪያቸው ያለውን ያጠብቃሉ፣ ጥበቃቸውን ያጠናክራሉ፣ ቦታቸውን ይቀይራሉ። ከሱ ጋር የሚቀራረቡት ሰዎች ያሰልሉታል። ምን አስቧል እያሉ አሁን ቅድም ባልኳችሁ በብልጽግና ውስጥ ያሉ ኤርትራና ትግሬዎች አሉ። ተመልከቱ። ይሄ መሀይም እኮ ነው እኮ፣ ባዶ እኮ ነው፣ ቅንቅን የበላው እኮ ነው። አስተዳደጉ ነው። እኛን ሰምቶ እኮ ነው። ታስታውሳላችሁ? ፓርላማ ላይ ያለው እኮ የኔ ንግግር ነው ተነገረን ባለው እኮ እሱ ነው። እኛ ለቅስቀሳ ለፕሮፓጋንዳ ነው የተጠቀምንበት እኛ፣ ምክንያቱም ፖለቲከኞች ነና የሚዲያ ሰዎች። እሱ ግን ወጥቶ ምን አለ? ጠላቶቹ ሲያስነቃቸው ከኛ ሰምቶ ጸጥ ነበር ማለት እየነገርነው እኮ ነው። ቅስቀሳ ፕሮፓጋንዳ እኮ እየነገርነው ነው። ያን ይዞ ነበር ሂዶ መብላት ያለበት። ወጣና ምን አለ? 10 ሰዎች አይሞሉም እኮ እነዚህ እኮ ምን 10 እኮ አይሞሉም። እነዚህ እኮ የነሱ መሪዎች እኮ ቀላል እኮ እነዚህ 10ዎች መያዝ ይቻላል። የሁሉ ጦርነት ሳይደረግ እናጠፋቸዋለን ብሎ ቁጭ አለ። ይሄ መሀይም ምን ያህል ደደብ እንደሆነ የኛን ይዞ ወጥቶ ፍላጎቱን ለጠላት አሳወቀ ማለት ነው። አሁን ጦርነት ቢነሳ ለአብይ አህመድ ከአቅሙ በላይ ነው። በአየር የበላይነት እያሰበ ነው። እግረኛው አማራ ስለካደው እንደማይሆን ያውቃል። እሱም ተናግሯል። ለምን ካላችሁ ኤርትራ ውስጡን የመሄድ ልምድ ያላት ሀገር ናት። ብታምኑም ባታምኑ ታዩታላችሁ ጦርነቱ። ኤርትራያኖች ውስጥ ለውስጥ ምስጥ ናቸው፣ የመሄድ ችሎታ አላቸው። ቀፎ ነው ያውን የብልጽግና የኦሮሞ መንግስት ከየበረንዳው ተለቃቅሞ የመጣ ነው። አዋጊም የላቸው። ወታደሩንም አይተዋል። ፋኖ አንድ ፋኖ እኮ 150 ኦሮሞ የሚነዳው ነው። እሱ በሰማይ ላይ ለመብረር ነው የሚያስብ። ኤርትራያኖች ግን ውስጥ ለውስጥ እንደ ጎፍል ነው እንደ ፋሮ እየቆፈሩ ጨርሰዋል ማለት ነው። አልቆለታል እኮ አብይ አህመድ። አድዋዎች ማለት ያው ሻዕቢያዎች ናቸው። ኢሳያስ የቆየ ጸረ ኢትዮጵያ ጸረ አቋም ያለው ግለሰብ ነው። ቅድም እንደነገርኳችሁ የህዳሴውን ግድብ የተቃወመ ጋዜጠኛ ኢንተርቪው ሲያደርገው ግብፅን ለመጉዳት የተደረገ ነው ያለ። የአፍሪካ መቀመጫ የሆነው ካፒታል ሲቲ አዲስ አበባ ይውጣ ሲባል እኮ ይውጣ ብሎ እኮ የተከራከረው ይውጣ ከሚሉት ጋር ከነጋዳፊ ጋር እኮ የቆመ ነው። ኢትዮጵያዊነት ሲጠራ እኮ ኢትዮጵያዊ እኛ ነን፣ ኦሮሞ ነው። ትግሬዎች እኮ ባንዳን፣ ኤርትራኖች እኮ ባንዳን እየተሸከሙ የማምጣት ልምድና ባህል ነው ያላቸው። ኢትዮጵያዊ ሲባል ኦሮሞን፣ አማራው፣ ሌሎችን የሚያጠቃልል ነው። ትግሬዎችን እኮ ያጠቃልል። በታሪክ ደረጃ ኢትዮጵያን ለማፍረስ በሙሉ ሲሰሩ የባጁ የከረሙ የኖሩ እነሱ ናቸው።
የአፋር ህዝብ በተለይ አሁን አንድ ባንዳ የለው። ወላይታ አንድ ባንዳ የለው። እስኪ አምጡልኝ። የአፋር ህዝብ አንደኛ በሃይማኖቱ አንድ ነው፣ በአስተሳሰቡ አንድ ነው። በጣም ጀግና እንደ አማራ ህዝብ ነው። እስኪ አምጡልኝ የደቡብ ህዝብ አንድ ባንዳ ታመጣላችሁ? ከደቡብ ህዝብ ባንዳ የከሌ ብሔር ነው ብላችሁ አምጡ እስኪ። አታመጡ። በተለይ አሁን አፋርን እስኪ ነው አንድ ባንዳ ከአፋር ህዝብ ውስጥ አታመጡም። ጠላታቸው ኢሳ ብቻ ነው። ጠላታቸው ኦሮሞ ብቻ ነው። አሁን ደግሞ ኤርትራ ነው ጠላታቸው። አፋሮች በፍጹም አንድ ሃይማኖት ነው ያላቸው፣ አንድ ኢትዮጵያዊ ሐሳብ ነው ያላቸው፣ አንድ ሀገር እንዲያደርግ ነው የሚሰሩት። ጀግና ናቸው በሙሉ። አንድ ባንዳ አምጣልኝ እስኪ። ትግሬ ግን መላው ሀገሩ ባንዳ ብቻ ሳይሆን መንገዶች በባንዳ ይጠራሉ። የባንዳ ሰፈር የሚባል ኤርትራ አለ። ያ በጣም ነው የሚሸልሉበት። እስካሁን እኮ ከጣሊያን ጡረታ የሚያገኙ ኤርትራኖች አሉ። ብታምኑም ባታምኑም በባንዳነታቸው የተነሳ ጣሊያኖች አሁን በከዘራ ለሚሄዱ ኤርትራውያን ደሞዝ ይከፍላሉ። ይሄ እኮ ማፈሪያዎች ነን እኮ። አማራ ግን እርስ በርሱ እኮ ሊግባባ አይችልም። ራስ በራሱ ይባላል። እነሱ ናቸው በውስጣችን ስላደጉ። ጎንደር ውስጥ እኮ እንዳለ እነሱ ናቸው። ባህር ዳር፣ ደሴ ምናምን ብትሄዱ እኮ ትግሬ ነው የሞላበት። አዲስ አበባ፣ ሐረር ብትሄዱ እነሱ ናቸው። አሁን ሶሻል ሚዲያ ላይ ሴቶች አሁን እየሰከሩ ቂጣቸውን ምሳቸው የሚያሳዩ ከዚያ በጥንቅት ጊዜ እኮ የመጡ ናቸው። ለነሱ ክብራቸው ብልግናቸው ነው። ክብራቸው በቂጣቸው ነው። ክብራቸው በምላሳቸው ነው። ክብራቸው በምሳቸው ነው። አላያቸዋቸውም? ሰክረው እያሉ እየተሳደቡ የሚወጡ ሴቶች አሉ። በሙሉ ፀጉሯን ተቀጥላ ጥፍሯን አሹላ የምትወጣ አማራ አይደለችም፣ አፋር አይደለችም። ወይ ኦሮሞዎች ናቸው፣ በብዛት ደግሞ ትግሬዎች ናቸው። አማራ ውስጥ ያደጉ እከኮች ናቸው። እንዴ እነ ስብሐት ነጋ እኮ ኤርትራ ትነካ የሚሉ ናቸው። ናቅፋ ሲያዝ እኮ ህዋትን ልከው ያተረፉት ናቸው። ለዚህ ነው አቦይ ማለት አባት ማለት። አቦይ ስብሐት ያሉት የኢትዮጵያ ትግሬ እንዳይመስል የኤርትራ ትግሬ ነው። ያድዋ ሰዎች ናቸው። ምጽዋ ላይ እኮ ሊጠፉ ዘመቻ ሲደረግ እኮ ያዳናቸው ህዋት ነው። ማን? ስብሐት ነጋ ነው። በ1990 የኢትዮ ኤርትራ ጦርነቱን በሳቦታጅ የፍጅት እንዲሆን ያደረገው ትግሬ ነው። በዚያ ዘመቻ ውስጥ በዋናነት ስብሐት ነጋ ነው። ውስጡን እየሰራ የፍጅት እንዲሆን የሳቦታጅ እንዲሆን ስብሐትና መለስ በስልክ እየተገናኙ እኮ ጦርነቱ እየተደረገ እኮ ሳቦታጅ አማራን ጨርሰውታል። የነ ስዩም መስፍን ተወልደ አባይ ፀሐዬ የነ ስያብራ የነ ጻድቃን ቡድን በ2/3 ድምፅ ጦርነቱ ይጀመር ሲል ምሽግ ቆፍረው ተኩስም ጀምረው ስለነበር መለስና ስብሐት ነጋ ግን 1/3 እንኳ ድምፅ ስላላገኙ ጦርነቱ መደረግ የለበትም ብለው ቢከራከሩም በድምፅ ብልጫ ተበለጡ። ለዚህ ነው የህዋት መሰንጠቅ አደጋ የገጠመው። ለምን? እነ መለስ ዜናዊና ስብሐት ነጋ ኤርትራዊ ስለነበሩ ያድዋ ሰዎች ስለነበሩ እናት ሀገራቸው ኤርትራ እንዳትመታ ከለከሉ። በድምፅ ብልጫ ህዋት ያኔ እኮ ነው ለካ ጠላቶቻችን ነው የሚመሩን ብለው እነ ስያብራ ያመጹት። እነ ስያብራ እነ ስዩም መስፍን አሁን ስለምን ተገደሉ? ሻዕቢያ እኮ ነው የገደላቸው። እና አስመላሽ የሚባሉ ጭንቅላቱን ብለው ስብሐት ነጋን ግን ባልጋ ነው ይዘውት አዲስ አበባ ያመጡት። አሁንም ዋሽንግተን ድረስ አብይን አሳስተው እንዲፈታ ያደረገው ኢሳያስ አባቱ ነው። እነ ስብሐት ነጋ የአማራን ጦር ሙልጭ ብሎ እንዲያልቅ ከ97600 ሟቾች ውስጥ 52000 አማራ ነው። እግዚአብሔር ያሳያችሁ። ከኢትዮጵያ ህዝብ ጦር ከተባለው ከ97600 ሟቾች ውስጥ ከግማሽ በላይ የሆነው 52000 የሞተው በኢትዮ ኤርትራ ጦርነት ጊዜ ማን ነው? አማራ ነው። ሚውት አድርጓቸው። እነዚህ የቅማላም ልጅ
ሚውት አርጉ። ብሪጅስቶን ምን ሰራላችሁ? ሚውት አርጓቸው። እነዚህ ቁጭ ብሎ እንዳታባሩት ይስማ። በደንብ አርገ ስማ። በግማሽ ከግማሽ በላይ ያስገደሉት መለስ ዜናዊና ስብሐት ነጋ ነው። በሴራ በሳቦታጅ በዚህ መጣላችሁ እያሉ በኋላ በሉ እንግዲህ ሲሸነፉ በሉ ጦርነቱን እንጀምራሉና ኤርትራኖች ጋር